ግጥም የሌለው ብሔራዊ የህዝብ መዝሙር የሀገሪቷ የህዝብ መዝሙር ዜማ እንጂ ግጥም የለውም። ከ18ኛው ክፍለ ዘመን ጀምሮ እስከ ዛሬ ድረስ አልተቀየረም። የስፔን ህዝብ መዝሙር ዘ ሮያል ማርች ይሉታል። እንደ አውሮፓውያን አቆጣጠር በ1761 የጸደቀው የህዝብ መዝሙር ከሌሎች አውሮፓ ሀገራት በተለየ እስከ ዛሬ ድረስ ምንም አይነት ግጥም የለውም። የመዝሙራቸው ግጥም አለመኖር በ2018ቱ የዓለም ዋንጫ ወቅት የስፔን ተጫዋቾች መዝሙራቸውን በዓለም አደባባይ አይዘምሩም እንዲባሉ አድርጓቸዋል። ለዓመታት መዝሙራቸው ግጥም እንዲኖረው የተለያዩ ሙከራዎች ተደርገው ነበር። ይሁን እንጂ ብዙ ግጥሞች ቢቀርቡም በተለያዩ ምክንያቶች ተቀባይነት ሳያገኙ ቀርተዋል። ስፔን በርካታ የማህበረሰብ ክፍሎች ያሏት ሀገር በመሆኗ እና ህዝቦቿም የየራሳቸው የተለያየ ማንነት ስላላቸው አንድ የሚያደርግ ግጥም ማግኘት ከባድ አድርጎታል። በዚህም የስፔን ህዝቦች የህዝብ መዝሙራቸውን በሙዚቃ መሳሪያ ዜማ እና በሚያንጎራጉር ድምፅ አጅበው እንደሚዘምሩ ኤክስፕረስ የተሰኘው ድረገጽ አስነብበዋል። ይህም እንደ ቦስኒያ ሄርዞጎቪና፣ ኮሶቮ እና ሳን ማሪኖ ከተሰኙና የህዝብ መዝሙራቸው ግጥም ከሌላቸው የዓለም ጥቂት ሀገራት ተርታ እንድትመደብ አድርጓታል ስፔንን። የቡና ዓለም አቀፍ መግባቢያ ቋንቋ ለምን ጣሊያንኛ ሆነ? የትም የዓለም ክፍል ላይ ብንኖር አንድ ብዙዎቻችንን ሊያመሳስል የሚችል ልምድ አለን። ጠዋታችንን በቡና መጀመር። ግን ቡና ቀመስ መጠጦች ስማቸው የጣሊያንኛ ቋንቋ መሆኑን ልብ ብለን እናውቅ ይሆን? ላቴ፣ ማኪያቶ፣ ኤስፕሪሶ ወዘተ። ጣሊያን ከቡና መሰረት ጋር ምንም አይነት ግንኙነት በሌላት ሁኔታ ይህ እንዴት ሊሆን ቻለ? ልምዱስ ከየት መጣ? እንደሚታወቀው የቡና መሰረት ኢትዮጵያ ናት። ያገኘውም ካልዲ የሚባል እረኛ መሆኑ በታሪክ ይነገራል። ታዲያ ነገሩ እንዲህ ነው። ኢትዮጵያ የቡና መገኛ ምድር እንዲሁም ደቾች ቡናን በዓለም አቀፍ ደረጃ በማስፋፋት ስማቸው ይወሳ እንጂ ቡና ላይ እሴት በመጨመር ጣሊያንን የሚያክል የለም። በተለይም የኤስፕሪሶ ማሽን ግኝት በዚህ ዘርፍ ጨዋታ ቀያሪ ሆኖ ተገኝቷል። ኤስፕሪሶ የቡና አይነት ሳይሆን የቡና ዝግጅት አይነት ነው። ይህንን የቡና ዝግጅት አይነት ለዓለም ያስተዋወቁት ደግሞ ጣሊያኖች ናቸው። በ19ኛው መቶ ክፍለ ዘመን የኤስፕሪሶ የቡና አዘገጃጀትና ማሽን ከጊዜ ወደ ጊዜ እየዘመነና እየተሻሻለ በመሄድ ከጣሊያን አልፎ በዓለም አቀፍ ደረጃ ታዋቂ ሊሆን በቅቷል። ከኤስፕሪሶ በተጨማሪ እነ ካፌ ላቴና ማኪያቶ መሰረታቸውን ጣሊያን ያደረጉ የቡና ዝግጅት መንገዶች ናቸው። እንበልና ካፌ ላቴ ማለት በጣሊያንኛ ቡና በወተት እንደማለት ነው። ዓለም አቀፍ የቡና ቋንቋ ላይ የጣሊያንኛ ቋንቋ ተጽዕኖ እጅግ በጣም ሰፊ ነው። ስታርባክስን ጨምሮ ብዙ ዓለም አቀፍ የቡና አዘጋጆች ከቡና ጋር በተያያዘ ብዙ የጣሊያንኛ ቃላትን ወርሰዋል።